የብሩኬ የድሮ ፍቅረኛ ችግሬን ለሰው ማብራራት ማልችለውን ምን ልንገራት እንደሆነ እያወቀች የምታዳምጠኝ ሳልነግራትም ምትሰማኝ ኪዳነ ምህረት ስላለኝ ነው ብላለች። እንግዲህ የብሩኬ የድሮ ፍቅረኛ ማለት ነው። ወይኔ ውርስም አልደረሳትም እኮ የሷም ገና አለ እኮ ዕዳ። ወይስ እንዴት ነው? የምክር መግቢያ መዋጮ መግቢያ ማለት ነው። ስንመክር ግዴታ መግቢያውን ለዩ ልጅ ይሰጥና እንገላገል አይመስላችሁም ውዶቼ? እሷም እኮ ገና ውርስ ትጠብቃለች። አረኛ መከራየን እኮ ቀብራራው። ኦ ማይ ጋድ ትወደኛለህ ሀይሚትዬ። ባይዘዌ አዲስ ነው ለካ ቲክቶክ የከፈተችው። ሁላችሁም ፎሎ ፎሎ አድርጓት፣ ሰርፕራይዝ አድርጓት። እንወድሻለን። እንዴ ብሩኬ እንዴት ነው የሚያወድሽ? በጣም ነው የሚወድሽ። ማፍቀሩ ነው እንጂ ዜሮ በጣም ነው የሚወድሽ። በጣም ማለት ነው እየመሰከረልሽ ነው። ይሄ ሁሉ በሀይሚትዬ እንደሆነ በየቦታው እየመሰከረላት ነው። ባይዘዌ እወድሻለሁ የሚለው ነው። ያው ሰዓቱ ስላለፈ ድምጿን አላመጣሁትም እላቸዋለሁ። በጣም ደስ ይላል። እንግዲህ አዲስ አካውንት ከፍታለች እና የብሩኬ የድሮ ፍቅረኛ ደግሞ መታለች። እውነት ነው። አንዳንዴ እኮ ውዶቼ ችግራችንን የሚያስፈልገን ነገር ሪሊውን ነው። እዚህ ጋር ሲሪየስሊ ነው የማወራው። የሚያስፈልግንን ነገር ማለት ነው ሁላችንም በየሃይማኖታችን ለአላህ ሱብሃነሁ ወተዓላ ከነገር ነው ከልባችን ማለት ነው ሹር ያ ነገር ይሳካል 100% ማለት ነው። በዚህ ነገር እኔ አምንበታለሁ ቢቆይም ቢዘገይም ማለት ነው። እንግዲህ እዩ ደግሞ ወይ ፕላስቲኩ የቱርክ አልሆነም ላይክ እንግዲህ እርግዝናውም ላለችው ነው። እውነትሽን ነው። እዚህ ሚዲያ ላይ ከምትመጪ እዛ በቤት ጨርሽ ማለት ነው። ለማንኛውም እዩ ከች ብላለች። እናንተ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘዌ እንደተነሳው ቲክቶክ ላይ ሲሄድ ቅድም ማለት ነው ቅድም ኖ ዚስ ታይምስ ሲሄድ ምንድን ያገኘሁት የሀይሚትዬን አየው። ሀይሚ ቤት ስገባ የለም። ምናልባት ዲሊት አድርገው ነው ላይክ በሚለው ብቻ እኔ ያየሁት የተፖሰተ ነው ያየሁት። ሪሊዮ ነው የተፖሰተ የቆየ አይደለም። 1 ደቂቃ በሚለው ቤት ውስጥ ነው ያገኘሁት እና ኮሜንት ላይ ሀይሚትዬ እኮ አዲስ ቲክቶክ ከፍታለች ፎሎ ፎሎ አድርጓት ሲሉ ሄጄ ቡቡ ብዬ ሰርች አድርጌ ሀይሚዬን አገኘኋት። ስለዚህ ሜቢ ለሰው ጊፍት ልሰጥ ሊሆን ይችላል፣ የእሷ ላይሆንም ይችላል። ሆኖም ግን ሁላችሁም በተቻላችሁ መጠን ሼር እያደርጋችሁ ፎሎ አድርጋችሁ አስደስቷት። በጣም መልካሞች ናቸው የጨረቃ ፋሚሊዎች። ማሻአላ ተባረካላ። አለ ያስደስታችሁ የኔ ልዮች ማለት ነው። ሪሊውን ነው በጣም ነው እኔ እንጂ አድናቂያችሁ ነኝ። አለ ይጠብቃችሁ። ሀሳብና ምኞታችሁን አለ ይሙላላችሁ። ፎሎ ራሱ ወዲያውኑ ነው የሞላ። ያኔ አሪፍ ነው። ከ1000 በላይ ነው ያየሁት። አሁን 3000 2000 ሊደርስ ይችላል። አይዶን ነው ሶዛት ኤኒዌይ እንግዲህ ደስ ይላል። ለሰውም ሊሆን ይችላል። ሁላችንም ደግሞ ሰርች ማድረግ ትችላላችሁ። ቡቡ ብላችሁ ነው ሴርች ያደረኩት ቢዩ ብቻ ማለት ነው ይመጣል ራሱ ማለት ነው። እና ሀይሚዬ ያው ከምር አንዳንድ ሰው ብትከፍትም እኛ ሰፖርት ማድረግ አለብን። በሀይሚዬ ጠሪቅ ማንም ሰው የለም። ሪሊውን ነው ማሻላ። ሁሉም ያው ዩቲዩብ ላይም ቲክቶክም ስላላቸው ነው። እኛ ደግሞ በሀይሚዬ ሲመጡም ሰብስክራይብ ፎሎም እያደረጋችሁ አፕሪሼት አድርጉት። ለምን አይከፈልበትም? ጠቅ ማድረግ ነው። መልካምነት ለራስ ነው። ሪሊውን ነው መልካምነት። እኔ ያው ማንንም ቢሆን ሰብስክራይብ አደርጋለሁ። እንደውም ሼር አሁን እየተውኩ ነው እንጂ ሰብስክራይብ ማንኛውንም ሰው አደርጋለሁ። ለምን በእጃችሁ ጠቅ ማድረግ ነው። አንዳንድ አሁን እህቶች ሰብስክራይብሽን እናነሳለን ላይክ እናነሳለን ስትሉ አያንፈኔ ሪሊውን ያስቀኛል ማለት ነው። እና አንዳንዴ መልካምነት ለራስ ነው በሚለው ነው የምንሰራ ሁላችንም ማለት ነው። እዚህ ጋር ሰብስክራይብ ላይክ የምናደርገው ማንንም ሰው ማለት ነው። አተ ሌላ ዜጎችንም እኔ አድርግ ነበር ከዚህ በፊት። ሪሊውን ነው ሶዛት ኤኒዌይ እና ሌላው ደግሞ እንግዲህ የመጣሁበት ሀይሚትዬ እንዴት አባቱ ታምራለች። አይታችሁታል። ቲክቶክ ላይማ ትለያላችሁ። ሌላው ደግሞ ያው የድሮ ፍቅረኛው ናት እንዴ? እናት አይደለም ያው ድሮ ፍቅረኛ ከእንግዲህ እኔ እኮ አንድ ሰው እኔ ምሳ በልቻለሁ እያለኝ አልበላሽም እየበላች አልበላሽም እንዴ? ስለዚህ ብሩኬ የድሮ ፍቅረኛ ስላለ እኔ አልጨምርበትም አልቀንስበትም። ብሩኬ ያለውን ነገር ነው እኔ መጥቼ እንደሱ የምቀደደው ማለት ነው። ከእንግዲህ ብሩኬ የሚቀደደውን እኔ የምቀደዳለሁ። ከምር ቲክቶክ ላይ አልቀደዋቸውም። እንትና መታ ነበር መልካም ማለት ነው። መልካም
ቡታጅራዋ ማለት ነው። እና ስሪ አንቺ ምናምን እያሏት ነበር። ከምር ነው። አንዳንድ እህቶች መቀደድ ችግር የለውም ተቀደዱ። ባይዛዌ ውዶች እዚህ ጋር አንድ የመዳም ቅመም አሁን የሆነ ርዕስ ይዛ አንቺም ጀመረሽ ትላላችሁ። እነ ብሩኬ ላይ ግን ምንም ችግር የለም ቢቀደዱ። ስለዚህ ከእንግዲህ በኋላ እኔ ብሩክ ከተቀደደ እኔ እቀድዳለሁ። ዛሬዬ እኮ ነገረኛ ነሽ። ኮሜንት ላይ ተሸማቅቃችሁ የሚሉኝን ደግሞ እኔ ምንድን ነው የምሸማቅቀው? ውዶቼ ምንም እኮ የሚያሸማቅቅ ነገር የለም። እዚህ ጋር እሱ ያመጣው ነገር ነው። እሱ ብሩኬ የድሮ ፍቅረኛ ናት እዩ እያለ ነው። እኛ ደግሞ ከዚህ በፊት ሁሌ የድሮ ፍቅረኛ አይደለችም እያለ ነው። አሁን ደግሞ እዩ የድሮ ፍቅረኛው ያስተላለፈችው መልእክት ሲሪየስሊ ነው፣ እውነት ነው። ለምን አንድ ሰው ለሰው ከማውራት ሰው ቸግሯችሁ እንኳን ለሰው ብታወሩ ሰው ምንድነው ነው የሚለው። እንደዚሁም ደግሞ በስርዓት ተጠግረራችሁ ሞርዛን የመዳም ቅመሞች ማለት ነው። በጣም ከባድ ስራ እየሰራችሁ ከሆነ ስራ ካሌለ እናንተ ለጤንነታችሁ የማይጎዳችሁ ከሆነ ስራው ብቻ የሚያደክማችሁ ከሆነ ለማንም ሰው ዲስከስ አታድርጉ። ለትዳር አጋራችሁ ማለት ነው። በቃ ለራሳችሁ የምትሰሩ ከሆነ ጠንክራችሁ። ለምን ከፈጣሪ ጋር ብቻ ነው፣ ከአንድ አላህ ጋር ነው። ለምን ያ ነገር ሲከብድ አላህ ደግሞ ለበጎ ነው። የሆነ ነገር ደግሞ የተሻለ ነገር ሊሰጠን ነው። ለምን ለሰው ስታማክሩ ሰው ምንድን ነው የሚለው? አረ ልቀቂው፣ አርፈሽ ቁጭ በይ፣ ምን ነው በዚህ ዋጋ ምሰሪው? ላይክ እንደዛ ነው የሚባለው። እና እቺ ልጅ እንዳለችው የብሩክ የድሮ ፍቅረኛ እንዳለችው ምንድን ነው ለኪዳነ ምሕረት ብላለች። ያው ሁላችንም በየእምነታችን በምናምነው አምላክ በአንድ አላህ ሱብሓነሁ ወተዓላ መንገር ነው ያለብን። በቃ የምንፈልገውን ሁሉ ማለት ነው ሹር 100% እኔ ያምንበታለሁ። ጊዜ ይቆያል እንጂ ድር የምታደርጉት አላማችሁ ሁሉ ይሳካል። ለምን ከልባችሁ አልቅሳችሁ፣ ቅናት አይኖር፣ በሰው ላይ ተንኮለኝነት አይኖር። ለሰው ልጅ ምን ብር አትስጡት፣ መልካም ነገር ተመኙ፣ ለማንኛውም ሰው ማለት ነው። እና ፈጣሪ ያሳካል። እንግዲህ እሷ እንዳለችው የውስጥ ሀጃችንን ፈጣሪ ነው ቀድሞ የሚያውቀው የሚያሳካልንም ማለት ነው። እና ሁላችንም እንግዲህ እንደዛው እዩም እንዳስተላለፈችው ነው። እዩ እንግዲህ ያው ውርስም አልደረሳትም። እዩ እንግዲህ ውርስም አልደረሰሽም፣ አብሽሪ። አሁን እኛም አንሰድብሽም እናንከበክብሻለን። እንዴ እንትና እኮ ብሏል። ማነው ፍፄ ምንድን ነው ልጁ ያድጋል ቅብርር ብሏል። እና ለማንኛውም አብሽሪ፣ ውርሱም ይደርስሻል። ተረጋጊ። አሁን እንደ አዲስ ሊጀመር ነው ድራማው። ሪሊውን ነው፣ እኔ ከሀገር ነው የሰማሁት። እንደ አዲስ ይጀመራል ድራማው። ስለዚህ አንቺ ደግሞ ማሟሻ ይሰጥሻል። ተረጋጊ። እንዴ ልጁ ገና 6-9 ወር መች ሞላው? ስለዚህ አቾኪ ማለት ነው። እኛ ተረድተንሻል አሁን ላይ። ኦኬ እንደዛ ነው ዶቼ በሚለው ማለት ነው። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ቲክቶክ ላይ ደስ ይላሉ። ፏ ብትን የጨረቃ ፋሚሊዎች ይመቻችሁ። እና እንግዲህ ሀይሚትዬ እና ብሩኬ እንደ ድሮ ከመጡ የስራ ባህሯችን ነው። ቲሞሮ ኢዝ ወርክ ነው። ወርክ ኢዝ ፓወር እና ስራ ምስት ነው። ነገ ስራ ነው። እንግዲህ ሁላችንም ተፍ 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 እንላለን። እኔ ዝም ብዬ የሚያስቀኝ ተፍ ተፍ የብሩኬ ተፍ ተፍ ያስቀኛል። ብሩክንና የሆነ ሰው እንትን እላለሁ። አንዱ ነግሬያቸዋለሁ። ሳ ሲያወራልን እንደዚህ ያስቀኛል። የጤፍ ታውቃላችሁ? ሳ አይኖ ጤፍ የኢትዮጵያ ጤፍ ማለት ነው። ጥቁር ጤፍ የሚባል አለ። ሳ ነጭ ጤፍ ማኛ ላይክ ሳ እና ጥቁር ጤፉን የአይጥ መርዝ ብሎ ሸጠ። የቡታጀራ ሰው ነው። እንደኛው ደግሞ ሞኙ እኛ እያጨበጨበን እውነት ነው እኮ እውነት ነው ይሁን ያስረገዘው ብለን የምናለቅሰው፣ ያም ደግሞ የአይጥ መርዝ ነው ብሎ ገዝቶ እንግዲህ አይጦቹ ወፍረው ደለበው አሉ። እንግዲህ ሪሊዮን ነው ይሄ፣ ሪሊ ወሬ ነው ማውራላችሁ፣ ወላሂ ነው የምላችሁ። እና በቃ ብዙ ነገሮች ይመጣብኛል። ጤፍን እንግዲህ አስቡ፣ የጥቁር ጤፍ የአይጥ መርዝ ነው ብሎ አሽጎ እዝቢላ እና አስቡትና ሰው ዛት ኤኒዌይ ስራ ነው ማለት ነው እሱ ራሱና። ብሩክን ምን ልታደርጊ ነው እንዳትልኝ፣ እኔ ብሩክን አከብረዋለሁ። ሀላስ ከእንግዲህ ምን አገባኝ እኔ። ሀይሚና ብሩክ ያው አንድ ናቸው። ለማንኛውም ሀይሚትዬ ማይስዊት እንወድሻለን፣ እናከብርሻለን፣ ቢግ ሪስፔክት አለን። እንደዚሁም የጨረቃ ፋሚሊዎች፣ እንደዚሁም የመዳም ቅመሞች ወደ ራሳችሁ ተመለሱ። እንደዚሁም ደግሞ ስድብ ኮሜንት ላይ አትጻፉ ውዶቼ ማለት ነው። ስድብ አትጻፉ። ስድብ ጥሩ አይደለም። እኔም ትቻለሁ፣ እናንተ ከተዋችሁኝ እተዋለሁ እኔ ማለት ነው። ካልተዋችሁኝ ደግሞ እንደፈረደበት እረግጠዋለሁ።
እርገጠው። እናንተ ድምፄን ወስዳችሁ ቢስሚላ። አንዳንዴ እኮ ሰው ሲናደድ ኢሞሽን ሲሆን ድራማው ምንድን ነው? ምን አይነት ድራማ አምጥቶ ነው ብላችሁ መረጋጋት። ለምን እኛ ብሩክን ጥላቸው የለብኝም። ረቢ ነው ምላችሁ። አልጠላውም። ለምንድን ነው የምጠላው? ምን አረገኝ እንዴ? ወላሂ ነው ምላችሁ። ግን ምንድን ነው ይሄ አስረገዝኩ ምናምን ሲመጣ ይሄ ደግሞ ዝሙት ስለሆነ ነው እኛ የተቃወም ነው። እላፊ ቃል ብንናገርም ብትናደዱ መልስ አትመልሱልን። ጸጥ ብሎ የመዳም ቅመሞች፣ እኛ እኮ እህታችሁ ነን። ለማንኛውም ይመቻችሁ። አበዛውባችሁ። የብሩኬዎሽም ይቅርታ፣ የድሮ ሚስቱ መታለች። የድሮ ሚስቱ ነው ፍቅረኛው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ